ብቻም ሳይሆን በክልልም በወረዳም ደረጃ ለእናቶችና ለህፃናት ሞት መታደግ ሁሉም አመራር ኃላፊነት ወስዶ ተጨማሪ ግብአት ተጨማሪ ፋይናንስ መመደብ መቻል አለበት። ከመንግስት ጋር የምናገኘው ሀብት ብቻ ሳይሆን ማህበረሰባችን ጋር ሰፊ ሀብት አለ። የሰብአዊ መብት ተሟጋች የዜና ወኪል ክራና ባቀረበው ዘገባ መሰረት በኢራን ውስጥ ለ12ኛ ተከታታይ ቀን ሰፊው ሰልፍ በቀጠለበት ወቅት ቢያንስ 36 ሰልፈኞች ተገድለዋል። እንዲሁም ከ2000 በላይ የሚሆኑት ደግሞ በመንግስት ኃይሎች ተይዘዋል። በመላው ሀገሪቱም ከ100 በሚበልጡ ከተሞችና መንደሮች የሚገኙ ኢራናውያን የሥርዓቱን መውደቅ በመፈክሮችና በጩኸት በመጠየቅ ወደ ጎዳና ወጥተዋል። ወደ 4 ዓመታት ገደማ የተቃረበው የዩክሬንና የሩሲያ ጦርነት ዛሬ ከመቼውም ጊዜ በላይ ወደ ለየለት ዓለም አቀፍ ቀውስ አድጓል። ዓለማችን በአሁኑ ወቅት በአንዲት ሰከንድ ስህተት ወደ ታላቅ ጥፋት ሊያመራ በሚችል እጅግ አደገኛ የታሪክ ምዕራፍ ላይ ይገኛል። ይህ ጦርነት አሁን ላይ መሬት ላይ ካለው ውጊያ አልፎ የዓለምን የኃይል ሚዛን የሚቀይር አዳዲስ የደህንነት ዋስትናዎችን የሚፈልግና ትልልቅ መሪዎችን በአጣብቂኝ ውስጥ የከተተ ታሪካዊ ክስተት ሆኗል። አንዳንድ ፍርደኞች ከማረሚያ ቤት በአመክሮ የሚወጡበት ሁኔታ እንደ መብት አድርገው ሲቆጥሩ ይስተዋላል። በአመክሮ መውጣት መብት ሳይሆን የመልካም ፍሬ ውጤት ነው። የአንድ ታራሚ መልካም ፍሬ ውጤት የሚመዘነው በማረሚያ ቤቱ በነበረው ቆይታ ከሚያሳየው መልካም ጠባይና አጠቃላይ መሰል ሁኔታዎች ነው። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ እነሆ ሰዓቱ ደርሶ ሀገሬ ዜና ተጀምሯል። የዕለቱን ሀገሬ ዜና በመምራት ሱባሎ ጋሻው አብሬያችሁ ቆይታ አደርጋለሁ። እናንተ ወደ ተመልካቾቻችንም እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ አክብሮታዊ ግብዣዬ ነው። ቀዳሚ ወደምናደርገው ዜና እናልፋለን። ዓለም አቀፍ ተቋማት የሚያደርጉትን ድጋፍ መቀነሳቸውን ተከትሎ ክፍተቱን መሙላት የሚያስችሉ ስራዎች ሊሰሩ እንደሚገባ ተነግሯል። በተለይም በጤና ዘርፍ ሊገጥሙ የሚችሉ እንቅፋቶችን ለመከላከል ከፌዴራል ጀምሮ እስከ ቀበሌ ድረስ ያሉ አደረጃጀት ክፍተቱን ለመሙላት መስራት እንደሚገባው ተመላክቷል። ሚካኤል ኃይሌ ጤና ሚኒስቴር ጥር ወር ላይ ከእናቶችና ጤና ጋር የተገናኙ የንቅናቄ ስራዎችን በየዓመቱ ያከናውናል። ዓለም አቀፍ ተቋማት የሚያደርጉትን ድጋፍ መቀነሳቸውን ተከትሎ የጤናው ዘርፍ ያገኝ የነበረውን የበጀት ድጋፍ ስለመቀዝቀዙ መረጃዎች ይጠቁማሉ። ይህንን ክፍተት ለመሙላት የሚደረጉ እንቅስቃሴዎች መጠናከር እንዳለባቸው የሚጠቁሙ የዘርፉ ባለሙያዎች በተለይም የእናቶችና የጨቅላ ህጻናት ሞት ለመከላከል የሚደረገው እንቅስቃሴ መጠናከር እንዳለበት ያሳስባሉ። ይህን የፋይናንስ እጥረት ለመፍታት ከፌዴራል መንግስት እስከ ቀበሌ ያለው መዋቅር አዳዲስ የፋይናንስ አማራጮችን እንዲፈልግም የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ አሳስበዋል። በዓለም አቀፍ ደረጃ የፋይናንስ መቀነስ ይታወቃል። ይሄ በአገራችን ብቻ አይደለም፣ በዓለም አቀፍ ደረጃ ነው። መንግስት ይህንን ችግር ለመፍታት ለእናቶችና ለህፃናት ሌሎችም ለጤና አገልግሎቶች በርካታ ሀብት ፈሰስ እያደረገ ነው ያለው። እሱም በሚቀጥሉት ዓመታት የበለጠ ማጠናከር ነው። በፌዴራል መንግስት ብቻም ሳይሆን በክልልም በወረዳም ደረጃ ለእናቶችና ለህፃናት ሞት መታደግ ሁሉም አመራር ኃላፊነት ወስዶ ተጨማሪ ግብአት ተጨማሪ ፋይናንስ መመደብ መቻል አለበት። ከመንግስት ጋር የምናገኘው ሀብት ብቻ ሳይሆን ማህበረሰባችን ጋር ሰፊ ሀብት አለ። ለምሳሌ የእናቶች ማቆያ በርካታ ሰርተናል። ከ1900 በላይ የእናቶች ማቆያ ተሰርቷል። በህዝብ ሀብት ነው የተሰራው። ጤና ኬላዎች እየተሰሩ ነው ያሉት። ጤና ጣቢያዎች የተስፋፉ ነው ያሉት። የእናቶች የሚወልዱበት ቦታ እየተስፋፋ ተሻሻለ ነው ያለው። ይሄንን ማህበረሰቡን ያደረገው። ስለዚህ እንዲህ አይነት ሀብቶችን ማሰባሰብ ያስፈልጋል። ከመንግስት ብቻ የምንጠብቀው ሳይሆን ከማህበረሰባችን ማምጣት ያለብን። በጥር ወር ላይ እናቶችና ህጻናት በተመለከተ ሰፊ ስራዎች እንደሚሰሩ ያስታወቁት ደግሞ የጤና ሚኒስትሯ ዶክተር መቅደስ ዳባ ናቸው። የእናቶችና ጨቅላ ህጻናት ጤና ጋር ይገጥሙ የነበሩ ክፍተቶችን ለመሙላት አሁንም በርካታ ስራዎች እንደሚቀሩም አስታውቀዋል። በባለፈው 20 ዓመት ደግሞ በአጠቃላይ ይህንን ወር እያሰብን በምንቆይበት ጊዜ ደግሞ ካልን በጣም በብዙ ሺዎች የሚቆጠሩ የአምቡላንስ ግዢዎችና ስርጭትን አድርገናል። ይህም ደግሞ እናቶች፣ ጨቅላ ህጻናት ቶሎ ብለው አገልግሎት ማግኘት እንዲችሉ የጋራ ከሰራንባቸው ስራዎች ውስጥ ነው ማለት ነው። የጨቅላ ህጻናትን አገልግሎት ስንመለከት ጨቅላ ህጻናት የሙቀት አገልግሎት ማግኘት የሚችሉበትን የጨቅላ ህጻናት ተኝቶ ህክምና አገልግሎትም ከነበረበት ደረጃ በጣም በሰፊው በመቶ እጥፍ በሚባል ደረጃ የሚቆጠር ብዙ የማስፋፋት ስራዎች ሰርተናል። ከብዙ መንግስታዊና መንግስታዊ ካልሆኑ ድርጅቶች ጋር በስፋት እየሰራን ያለነው። ይሄ ግን ገና ብዙ ስራ የሚፈልግ ነው። ያደጉ ሀገሮችን ብዙ የሚቸገሩበት በተለይ ደግሞ ያለ ጊዜያቸው ያለ ቀናቸው የሚወለዱ ህጻናት ቁጥር በሚጨምርበት ጊዜ የራሱ የሆነ የቴክኖሎጂ ማስፋፋት የሚፈልግ ስራዎች ስላሉት እዚህ ላይ አሁንም ተረባርበን ብዙ ስራ መስራት ያስፈልገናል ማለት ነው።
በወሊድ ምክንያት ህይወታቸው ያልፍ ከነበሩ ከ100 ሺህ ወላድ እናቶች 953ቱ ይሞቱ እንደነበር ያነሱት ሚኒስትሯ በቅርቡ በተደረጉ ጥናቶች ደግሞ ከ100 ሺህ እናቶች ውስጥ አሁን ላይ እየሞቱ ያሉት 195 መሆናቸውን ተናግረዋል። የፋይናንስና እቅዶችን ለማሳካት በወሊድ ምክንያት የሚያስፈልገውን ከፍተኛ ወጪ ለመሸፈን መንቀሳቀስ እንደሚጠበቅ ሚኒስትሯ እንዲያብራራሉ። የእናቶች የጨቅላ ህጻናትን ጤና ደግሞ ስንመለከት ብዙ በተለይ የወሊድ አገልግሎቶችን ጨምሮ የነጻ አገልግሎት የምንሰጥበት ነው በመንግስት ተቋማት። ከዛ አንጻር ደግሞ የግብአቶችና የሌሎች ነገሮችን የማሟላት ስራ በጣም ከህብረተሰቡም ጋር ባለድርሻ አካላት ጋር ከመንግስት በጀትም ከሌሎችም ጋር ትኩረት ሰጥተን የምንሰራበት ቦታ ነው። እንደሚታወቀው በዓለም አቀፍ ደረጃ በጣም ውድ የሚባለው አገልግሎት ይሄ ነው። ምክንያቱም የኦፕሬሽን አገልግሎት አለው፣ የወሊዱ አገልግሎት አለ፣ የጨቅላ ህጻናት አገልግሎት በጣም ሰፊ የፋይናንስ ዝግጅት ቢፈልግ የፋይናንስ ስርዓትን በሚፈልግ ቦታ ነው። ከዛም አንጻር ነው ዛሬ ላይ ያለውን የእናቶች ሞት ቅነሳ፣ የጨቅላ ህጻናት ሞት ቅነሳ ብንመለከት መጀመሪያ ለተገልጋዮች ይህንን አገልግሎት ክፍት ከማድረግ መጀመር ስለነበረበት ቅድም እንዳነሳውት ነበር በተቋማት መጥተው የሚወልዱ ሰዎች ይፈሩ ነበር። ለዛ ነው ዝቅተኛ የነበረው ከተደራሽነትም ከአገልግሎት ተደራሽነትም ከሌላውም አንጻር የአገልግሎት በርደኑ ከፍተኛ ስለነበረ ነው። በዓለም አቀፍ ደረጃ ለ39ኛ ጊዜ እንዲሁም በኢትዮጵያ ለ20ኛ ጊዜ የሚከበረው የእናቶችና የህፃናት ወር ፈጠራና ዘላቂ ፋይናንስ ለጤናማ እናትነት በሚል መሪ ቃል የጥር ወር ሙሉ ሲታሰብ እንደሚቆይም ተገልጿል። በኢራን የተቀሰቀሰው አመጽ 12ኛ ቀኑን ሲይዝ የመንግስት የጸጥታ ኃይሎችን ጨምሮ ከ30 በላይ ሰዎች ተገድለውበታል። በሀገር ውስጥ ተቃውሞ መከፋፈል የገጠማት ኢራን ከውጭ ኃይሎች ቀላል የማይባል ጫና ጋር ተዳምሮ ቀውሱ በከባድ ሁኔታ የናጣት ቀጥሏል። ሙሴ ከበደ ተጨማሪውን አዘጋጅቷል። የሰብአዊ መብት ተሟጋች የዜና ወኪል ህራና ባቀረበው ዘገባ መሰረት በኢራን ውስጥ ለ12ኛ ተከታታይ ቀን ሰፊው ሰልፍ በቀጠለበት ወቅት ቢያንስ 36 ሰልፈኞች ተገድለዋል። እንዲሁም ከ2000 በላይ የሚሆኑት ደግሞ በመንግስት ኃይሎች ተይዘዋል። በመላው ሀገሪቱም ከ100 በሚበልጡ ከተሞችና መንደሮች የሚገኙ ኢራናውያን የስርዓቱን መውደቅ በመፈክሮችና በጩኸት በመጠየቅ ወደ ጎዳና ወጥተዋል። እነዚህ ተቃዋሚዎች ማሳ አሚኒ በሞተችበት ወቅት ከተቀሰቀሰው አመጽ ወዲህ የተከሰተ እጅግ በጣም ጉልህ የሆነ አለመረጋጋት ነው። ሰልፈኞች ነጻነትንና ክብራቸውን መልሰው ለመውሰድ እንደ መጀመሪያ እርምጃ የኢራን ስርዓት እንዲወድቅና ስርዓታዊ ለውጥ እንዲመጣ እየጠየቁ ነው። በየቀኑ የበረታ የመጣውን የኢራን አመጽ ማስቆም የተሳነው የሀገሪቱ መንግስትም ኢንተርኔትና የስልክ ግንኙነቶችን ማቋረጡን የተሰማው ይህ የተቃውሞ ማዕበል በቴህራን የተጀመረው በዋናነት በዋጋ ንረትና በከፍተኛ የኑሮ ውድነት ቢሆንም ትኩረቱ ግን በፍጥነት ከኢኮኖሚ ቅሬታዎች አልፎ ወደ ስርዓቱ መቃወሙ የተስፋፋ ነው። ሰልፈኞች ኢስላማዊክ ሪፐብሊክ መንፈሳዊ መሪ የሆኑት አያቶላህ አሊ ካሜኒ ስልጣን እንዲለቁ እየጠየቁም ይገኛሉ። በኢራን የተጣለው የኮሚኒኬሽን እገዳ የተቃውሞውን ሙሉ ስፋት ለማወቅ እንቅፋት ቢሆንም በሀገሪቱ በታመመው ኢኮኖሚ ምክንያት የጀመረው ተቃውሞ ባለፉት ጥቂት ዓመታት ውስጥ ለመንግስት ታላቅ ፈተና ወደ መሆን ተሸጋግሯል። ይህ ተቃውሞ ከታህሳስ 8 ጀምሮም በየቀኑ እየተጠናከረ መጥቷል። አሁን ያለውን ተቃውሞ ያፋፋመው ደግሞ የቀድሞው የኢራን መሪ ልጅ የሆኑት ልዑል ረዛ ፓህላቪ ያቀረቡት ጥሪ ነው። በአሜሪካ በስደት ላይ የሚገኙት ፓህላቪ በየአካባቢው ሰዓት 8 ሰዓት ላይ መፈክሮችን መጮህ እንዲጀምሩ ጥሪ አቅርበዋል። ፓህላቪ ለጥሪያቸው በሚሰጡ ምላሽ መሰረት ቀጣዩን የድርጊት ጥሪዎች አሳውቃለሁ ብለዋል። ሰልፈኞች ለፓህላቪ ጥሪ ምላሽ በሰጡበት ሐሙስ ምሽት በመላው ኢራን የኢንተርኔትና የስልክ ግንኙነት መቋረጡን አሶሺየትድ ፕሬስ ዘግቧል። የአመፅ አባታቸው ከ1979 የኢራን እስላማዊ አብዮት ጥቂት ቀደም ብሎ ሀገር ጥለው የሸሹት አልጋ ወራሹ ሬዛ ፓህላቪ የኢራንን ሕዝብ የማንቀሳቀስ አቅማቸውን የፈተኑበት የመጀመሪያው አጋጣሚም ሆኗል። በአደባባዮች ላይ ቀድሞውን ሻህ የሚደግፉ ጩኸቶች ሰምተዋል። ይህም ቀደም ባሉት ጊዜያት የሞት ፍርድ የሚያስፈርድ ተግባር ቢሆንም አሁን ግን በኢኮኖሚ መዳከም ምክንያት የተቀሰቀሰውን ከፍተኛ ህዝባዊ ቁጣ የሚያሳይም ሆኗል። ከዩኒቨርሲቲ ተማሪዎች እስከ ሴቶች እንዲሁም ከኩርዶች እስከ ቱርኮች ያሉ አነስተኛ ቁጥር ያላቸው ጎሳዎች ድረስ በርካታ ቡድኖች በመላ ሀገሪቱ ቀስ በቀስ ተቃውሞውን ተቀላቅሏል። የዋሽንግተን ኢንስቲትዩት ከፍተኛ ተመራማሪ የሆኑት ሁሊድ አግሬስ እንደገለጹት የአመፁን አቅጣጫ የቀየረው የቀድሞ አልጋ ወራሽ ሬዛ ፓህላቪ ህዝቡ ሐሙስና አርብ ምሽት 8 ሰዓት ላይ ወደ አደባባይ እንዲወጡ ያደረጉት ጥሪ ነው። በማህበራዊ ሚዲያ የሚወጡ መረጃዎች እንደሚያሳዩት ኢራናውያን ጥሪውን በቁም ነገር በመቀበል እስላማዊ ሪፐብሊክ ከስልጣን ለማውረድ ወደ አደባባይ መውጣታቸው ግልጽ ሆኗል። ኢንተርኔት የተዘጋው በትክክል ዓለም ይህን ተቃውሞ እንዳይ ለማድረግ ነው። ይህ እርምጃ በሚያሳዝን ሁኔታ የጸጥታ ኃይሎች ተቃዋሚዎች እንዲገድሉ ምቹ ሽፋን ሳይሰጥ አልቀረም ሲሉም ዳግሬስ አክለዋል። ኢራን ከቅርብ ዓመታት ወዲህ ተከታታይ ተቃውሞዎች ሲገጥሟት ቆይታለች። ማዕቀቡ እየጠነከረ በመምጣቱና ባለፈው ሰኔ ወር ከደረሰባት የ12ቱ ቀናት ጦርነት በኋላ የኢራን ገንዘብ ወይም ሪያል በታህሳስ ወር በከፍተኛ ሁኔታ በማሽቆልቆል $1 1.4 ሚሊዮን ሪያል ደርሷል።
አብዛኞቹ ኢራናውያን ከጊዜ ወደ ጊዜ እየጨመረ የመጣውን ዋጋ መቋቋም እጅግ አስቸጋሪ ሆኖባቸዋል። ምክንያቱም የኢራን ሪያል ዋጋ ከፍተኛ ውድቀት ደርሶበታል። የሪያል ዋጋ በ2016 ከነበረው 34,000 ሪያል ለአንድ የአሜሪካን ዶላር የነበረው ዋጋ በ2020 ወደ 165,000 ሪያል ወርዷል። ከዚያ ጊዜ ጀምሮ ዋጋው ከ800 በላይ ወድቆ በዚህ ሳምንት 1.5 ሚሊዮን ሪያል ለአንድ ዶላር ደርሷል። በዩክሬን ዋና ከተማ ኪየቭ እኩለ ሌሊት የጀመረው የሩሲያ ድሮኖች ጥቃት በትንሹ የ4 ሰዎችን ሕይወት ሲቀጥፍ 19 ሰዎችን ደግሞ ለአካል ጉዳት ዳርጓል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ ሀገራችንን ለመስበር ቆርጣ ተነስታለች ሲሉም ገልጸዋል። ኃይለ ገብርኤል ታደሰ ወደ 4 ዓመታት ገደማ የተቃረበው የዩክሬንና የሩሲያ ጦርነት ዛሬ ከመቼውም ጊዜ በላይ ወደ ለየለት ዓለም አቀፍ ቀውስ አድጓል። ዓለማችን በአሁኑ ወቅት በአንዲት ሰከንድ ስህተት ወደ ታላቅ ጥፋት ሊያመራ በሚችል እጅግ አደገኛ የታሪክ ምዕራፍ ላይ ይገኛል። ይህ ጦርነት አሁን ላይ መሬት ላይ ካለው ውጊያ አልፎ የዓለምን የኃይል ሚዛን የሚቀይር አዳዲስ የደህንነት ዋስትናዎችን የሚፈልግና ትልልቅ መሪዎችን በአጣብቂኝ ውስጥ የከተተ ታሪካዊ ክስተት ሆኗል። በዛሬው ዕለትም የሩሲያ ድሮኖች በኪየቭ በሚገኙ ኢላማዎች ላይ ጥቃት ፈጽመዋል። በዚህም 4 ሰዎች ሲገደሉ ቢያንስ 19 ሰዎች ቆስለዋል። እንዲሁም በመኖሪያ ቤትና በመሰረተ ልማቶች ላይ ከፍተኛ ጉዳት ደርሷል ሲሉ የዩክሬን ባለስልጣናት ገልጸዋል። የዋና ከተማዋ ወታደራዊ አስተዳደር ክፍል ኃላፊ ቲሙር ቲካቼንኮና ከንቲባ ቪታሊ ክሊችኮ በቴሌግራም ገጻቸው እንደገለጹት እኩለ ሌሊት ገደማ በጀመረው ጥቃት 4 ሰዎች ተገድለዋል። ክሊችኮ እንደተናገሩት 19 ሰዎች የቆሰሉ ሲሆን ከነዚህ መካከል 14ቱ በሆስፒታል ሕክምናቸውን እየተከታተሉ ይገኛሉ። በተጨማሪም በዲኔፕሮ ወንዝ ምስራቃዊ ዳርቻ 2 የመኖሪያ ህንፃዎች ተመተው ከፍተኛ ጉዳት ደርሶባቸዋል ብለዋል። በአንድ ህንፃ ላይ ሙሉ መግቢያው ሲወድም በማዕከላዊ አካባቢ ደግሞ አንድ ሰማይ ጠቀስ ህንፃ ክፉኛ ተጎድቷል። ክሊችኮ ጥቃቱ ወሳኝ በሆኑ መሰረተ ልማቶች ላይ ጉዳት አድርሷል፣ በአንዳንድ አካባቢዎችም የውሃ አቅርቦት መስተጓጎል ፈጥሯል ብለዋል። ቲካቼንኮ እንደገለጹት አንደኛው ድሮን በአንድ የገበያ ማዕከል ውስጥ የእሳት ቃጠሎን ሲያስነሳ፣ ሌላኛው ደግሞ ከህክምና ተቋም ውጭ መውደቁን ተናግረዋል። ሁለቱም ባለስልጣናት በበርካታ የከተማዋ አካባቢዎች የእሳት ቃጠሎ መነሳቱን ገልጸዋል። በዋና ከተማዋ ለ5 ሰዓታት ያህል የአየር ጥቃት ማስጠንቀቂያም ተግባራዊ ሆኖ ቆይቷል። ሌላው የሩሲያ ጥቃት በምዕራብ ዩክሬን ሌቪቭ ክልል በሚገኝ የመሰረተ ልማት ላይ ኢላማ አድርጎ መፈጸሙን በዚያ የሚገኙ ባለስልጣናት አስታውቀዋል። ይሁን እንጂ ጥቅም ላይ ስለዋለው መሳሪያ ዝርዝር መረጃን አልሰጡም። የሌቪቭ ከንቲባ አንድሪ ሳዶቪና የክልሉ ገዢ ማክሲም ኮዚትስኪ በቴሌግራም ገጻቸው ስለ ጥቃቱ ጥቂት ነገር የገለጹ ቢሆንም የሩሲያ ኦርሽኒክ ሃይፐርሶኒክ ሚሳኤል ተተኩሶ ሊሆን ይችላል ስለሚለው ግምቶች ግን አስተያየታቸውን አልሰጡም። ሳዶቪ እንደተናገሩት የሩሲያ ጦር የተጠቀመው መሳሪያ የኦርሽኒክ ሚሳኤል መሆን አለመሆኑን መወሰን የዩክሬን ጦር ኃይል ፋንታ ነው ብለዋል። የዩክሬን ሚዲያ የዩክሬን አየር ኃይል ምዕራባዊ እዝን ጠቅሶ እንደዘገበው ባሊስቲክ ሚሳኤል ጥቅም ላይ የዋለ ሲሆን ፍጥነቱም በሰዓት ወደ 13000 ኪሎ ሜትር ገደማ ነበር። ሪፖርቱ እንደገለጸው የሚሳኤሉ አይነት አሁንም መወሰን ያስፈልገዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እንደተናገሩት የኦርሽኒክ የማጥፋት ኃይል ከተለመደው ፈንጅ ጋር ቢገጠም እንኳን ከኒኩለር መሳሪያ ጋር የሚመጣጠን ነው ማለታቸው የሚታወስ ነው። የዩክሬን አየር ኃይል በደቡብ ምስራቅ ሩሲያ ከሚገኘው የካፑስቲን የአሬ ሙከራ ቦታ ሚሳኤሎች ሊተኮሱ እንደሚችሉ አስጠንቅቋል። የሩሲያ የድሮን ጥቃቶች 2 ደቡብ ምስራቅ ክልሎችን ሌሊቱን ሙሉ በሙሉ ወደ ጨለማ እንዲገቡ አድርገዋቸዋል። ፕሬዚዳንት ቮሎዲሚር ዜሌንስኪ ጥቃቶቹ ሀገራቸውን ለመስበር የታለሙ ናቸው ብለዋል። ዜሌንስኪ አክለውም ሩሲያ በአሜሪካ የሚመራውን ዲፕሎማሲ ወደ 4 ዓመታት ለሚጠጋው ግጭት መፍትሄ እንዲያመጣ ከመፍቀድ ይልቅ የክረምቱን የአየር ሁኔታ እንደ መሳሪያ ለመጠቀም ቆርጣ ተነስታለች ብለዋል። ባልተለመደ የጋራ ማስጠንቀቂያ ላይ የዩክሬን ፕሬዚዳንትና በኪየቭ የሚገኘው የአሜሪካ ኤምባሲ አዲስ መጠነ ሰፊ የሩሲያ ጥቃት ሊከሰት እንደሚችል ገልጸዋል። ሞስኮ የዩክሬን ኃይሎች በጦር ሜዳ የሩሲያን ግስጋሴ እየተከላከሉ ባሉበትና ኪየቭ የሰላም ስምምነትን በፍጥነት ለማድረግ ከአሜሪካ ጫና እየደረሰባት ባለበት ወቅት በዩክሬን የኢነርጂ ስርዓት ላይ ጥቃቷን አጠናክራለች። በሳምንቱ ከተፈጸሙ ተከታታይ ጥቃቶች በኋላ የግል የኃይል አቅራቢ የሆነው ዲቲኢኬ እንደገለጸው ወደ 700,000 ለሚጠጉ አባወራዎች የኤሌክትሪክ አገልግሎት መመለስ ተችሏል። ነገር ግን 194,000 አባወራዎች አሁንም የኤሌክትሪክ አገልግሎት ባለማግኘታቸው ጨለማ ውስጥ መሆናቸውን ገልጿል። በዛፖርዥያ ክልል የኤነርጂ ኃላፊ እንደገለጹት የኃይል መቆራረጡ መሰረተ ልማቶችን በተጠባባቂ ኃይል ላይ እንዲመሰረቱ ካስገደዳቸው በኋላ የኤሌክትሪክ አገልግሎት ተመልሷል። ምክትል ጠቅላይ ሚኒስትር ኦሌክሲ ኩሌባ ቀደም ብለው እንደተናገሩት ከ1.7 ሚሊዮን በላይ አባወራዎች የውሃ አቅርቦት ችግር ገጥሟቸዋል።
ወደ 4 ዓመታት ገደማ የተቃረበው የዩክሬንና የሩሲያ ጦርነት ዛሬ ከመቼውም ጊዜ በላይ ወደ ለየለት ዓለም አቀፍ ቀውስ አድጓል። ዓለማችን በአሁኑ ወቅት በአንዲት ሰከንድ ስህተት ወደ ታላቅ ጥፋት ሊያመራ በሚችል እጅግ አደገኛ የታሪክ ምዕራፍ ላይ ይገኛል። ይህ ጦርነት አሁን ላይ መሬት ላይ ካለው ውጊያ አልፎ የዓለምን የኃይል ሚዛን የሚቀይር አዳዲስ የደህንነት ዋስትናዎችን የሚፈልግና ትልልቅ መሪዎችን በአጣብቂኝ ውስጥ የከተተ ታሪካዊ ክስተት ሆኗል። በዛሬው ዕለትም የሩሲያ ድሮኖች በኪየቭ በሚገኙ ኢላማዎች ላይ ጥቃት ፈጽመዋል። በዚህም 4 ሰዎች ሲገደሉ ቢያንስ 19 ሰዎች ቆስለዋል። እንዲሁም በመኖሪያ ቤትና በመሰረተ ልማቶች ላይ ከፍተኛ ጉዳት ደርሷል ሲሉ የዩክሬን ባለስልጣናት ገልጸዋል። የዋና ከተማዋ ወታደራዊ አስተዳደር ክፍል ኃላፊ ቲሙር ቲካቼንኮና ከንቲባ ቪታሊ ክሊችኮ በቴሌግራም ገጻቸው እንደገለጹት እኩለ ሌሊት ገደማ በጀመረው ጥቃት 4 ሰዎች ተገድለዋል። ክሊችኮ እንደተናገሩት 19 ሰዎች የቆሰሉ ሲሆን ከነዚህ መካከል 14ቱ በሆስፒታል ሕክምናቸውን እየተከታተሉ ይገኛሉ። በተጨማሪም በዲኔፕሮ ወንዝ ምስራቃዊ ዳርቻ 2 የመኖሪያ ህንፃዎች ተመተው ከፍተኛ ጉዳት ደርሶባቸዋል ብለዋል። በአንድ ህንፃ ላይ ሙሉ መግቢያው ሲወድም በማዕከላዊ አካባቢ ደግሞ አንድ ሰማይ ጠቀስ ህንፃ ክፉኛ ተጎድቷል። ክሊችኮ ጥቃቱ ወሳኝ በሆኑ መሰረተ ልማቶች ላይ ጉዳት አድርሷል፣ በአንዳንድ አካባቢዎችም የውሃ አቅርቦት መስተጓጎል ፈጥሯል ብለዋል። ቲካቼንኮ እንደገለጹት አንደኛው ድሮን በአንድ የገበያ ማዕከል ውስጥ የእሳት ቃጠሎን ሲያስነሳ፣ ሌላኛው ደግሞ ከህክምና ተቋም ውጭ መውደቁን ተናግረዋል። ሁለቱም ባለስልጣናት በበርካታ የከተማዋ አካባቢዎች የእሳት ቃጠሎ መነሳቱን ገልጸዋል። በዋና ከተማዋ ለ5 ሰዓታት ያህል የአየር ጥቃት ማስጠንቀቂያም ተግባራዊ ሆኖ ቆይቷል። ሌላው የሩሲያ ጥቃት በምዕራብ ዩክሬን ሌቪቭ ክልል በሚገኝ የመሰረተ ልማት ላይ ኢላማ አድርጎ መፈጸሙን በዚያ የሚገኙ ባለስልጣናት አስታውቀዋል። ይሁን እንጂ ጥቅም ላይ ስለዋለው መሳሪያ ዝርዝር መረጃን አልሰጡም። የሌቪቭ ከንቲባ አንድሪ ሳዶቪና የክልሉ ገዢ ማክሲም ኮዚትስኪ በቴሌግራም ገጻቸው ስለ ጥቃቱ ጥቂት ነገር የገለጹ ቢሆንም የሩሲያ ኦርሽኒክ ሃይፐርሶኒክ ሚሳኤል ተተኩሶ ሊሆን ይችላል ስለሚለው ግምቶች ግን አስተያየታቸውን አልሰጡም። ሳዶቪ እንደተናገሩት የሩሲያ ጦር የተጠቀመው መሳሪያ የኦርሽኒክ ሚሳኤል መሆን አለመሆኑን መወሰን የዩክሬን ጦር ኃይል ፋንታ ነው ብለዋል። የዩክሬን ሚዲያ የዩክሬን አየር ኃይል ምዕራባዊ እዝን ጠቅሶ እንደዘገበው ባሊስቲክ ሚሳኤል ጥቅም ላይ የዋለ ሲሆን ፍጥነቱም በሰዓት ወደ 13000 ኪሎ ሜትር ገደማ ነበር። ሪፖርቱ እንደገለጸው የሚሳኤሉ አይነት አሁንም መወሰን ያስፈልገዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እንደተናገሩት የኦርሽኒክ የማጥፋት ኃይል ከተለመደው ፈንጅ ጋር ቢገጠም እንኳን ከኒኩለር መሳሪያ ጋር የሚመጣጠን ነው ማለታቸው የሚታወስ ነው። የዩክሬን አየር ኃይል በደቡብ ምስራቅ ሩሲያ ከሚገኘው የካፑስቲን የአሬ ሙከራ ቦታ ሚሳኤሎች ሊተኮሱ እንደሚችሉ አስጠንቅቋል። የሩሲያ የድሮን ጥቃቶች 2 ደቡብ ምስራቅ ክልሎችን ሌሊቱን ሙሉ በሙሉ ወደ ጨለማ እንዲገቡ አድርገዋቸዋል። ፕሬዚዳንት ቮሎዲሚር ዜሌንስኪ ጥቃቶቹ ሀገራቸውን ለመስበር የታለሙ ናቸው ብለዋል። ዜሌንስኪ አክለውም ሩሲያ በአሜሪካ የሚመራውን ዲፕሎማሲ ወደ 4 ዓመታት ለሚጠጋው ግጭት መፍትሄ እንዲያመጣ ከመፍቀድ ይልቅ የክረምቱን የአየር ሁኔታ እንደ መሳሪያ ለመጠቀም ቆርጣ ተነስታለች ብለዋል። ባልተለመደ የጋራ ማስጠንቀቂያ ላይ የዩክሬን ፕሬዚዳንትና በኪየቭ የሚገኘው የአሜሪካ ኤምባሲ አዲስ መጠነ ሰፊ የሩሲያ ጥቃት ሊከሰት እንደሚችል ገልጸዋል። ሞስኮ የዩክሬን ኃይሎች በጦር ሜዳ የሩሲያን ግስጋሴ እየተከላከሉ ባሉበትና ኪየቭ የሰላም ስምምነትን በፍጥነት ለማድረግ ከአሜሪካ ጫና እየደረሰባት ባለበት ወቅት በዩክሬን የኢነርጂ ስርዓት ላይ ጥቃቷን አጠናክራለች። በሳምንቱ ከተፈጸሙ ተከታታይ ጥቃቶች በኋላ የግል የኃይል አቅራቢ የሆነው ዲቲኢኬ እንደገለጸው ወደ 700,000 ለሚጠጉ አባወራዎች የኤሌክትሪክ አገልግሎት መመለስ ተችሏል። ነገር ግን 194,000 አባወራዎች አሁንም የኤሌክትሪክ አገልግሎት ባለማግኘታቸው ጨለማ ውስጥ መሆናቸውን ገልጿል። በዛፖርዥያ ክልል የኤነርጂ ኃላፊ እንደገለጹት የኃይል መቆራረጡ መሰረተ ልማቶችን በተጠባባቂ ኃይል ላይ እንዲመሰረቱ ካስገደዳቸው በኋላ የኤሌክትሪክ አገልግሎት ተመልሷል። ምክትል ጠቅላይ ሚኒስትር ኦሌክሲ ኩሌባ ቀደም ብለው እንደተናገሩት ከ1.7 ሚሊዮን በላይ አባወራዎች የውሃ አቅርቦት ችግር ገጥሟቸዋል። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። የቻይና የውጭ ጉዳይ ሚኒስትር ዋንግ ዩ በኢትዮጵያ ባደረጉት ይፋዊ ጉብኝት ቻይና የቀጣናውን ሀገራት ሉዓላዊነት ባከበረ መልኩ የማሪታይም ሎጂስቲክስ ትስስርንና የባህር በር የማግኘት ጥረቶችን እንደምትደግፍ አስታውቃለች። ሚኒስትሩ ከጠቅላይ ሚኒስትር አብይ አህመድና ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር ባደረጉት ውይይት ቻይና ኢትዮጵያ በአፍሪካ ቀንድ ለምትጫወተው የሰላም ሚና ከፍተኛ ግምት እንደምትሰጥ ገልጸዋል። የባህር ሎጂስቲክስ ጉዳይ በንግግርና በዲፕሎማሲ እንዲሁም ዓለም አቀፍ ሕግን ባከበረ መልኩ መከናወን እንዳለበትም በመግለጫው ተመላክቷል። ኢትዮጵያ በበኩሏ ታይዋን የማትነጠል የቻይና ግዛት አካል መሆኗን በመጥቀስ ለአንድ ቻይና መርህ ያላትን ጽኑ አቋም አረጋግጣለች። ሁለቱ ሀገራት በልማት ፖሊሲዎችና በፖለቲካዊ ምክክር ረገድ ያላቸውን ቅንጅት ይበልጥ ለማጠናከር መስማማታቸውን ኢዜአ ዘግቧል።
የጥምቀት በዓልን ለማክበር ወደ ጎንደር ከተማ የሚመጡ የውጭ ሀገር ቱሪስቶች የሰሜን ተራሮች ብሔራዊ ፓርክን እንዲጎበኙ ልዩ የጉብኝት ፓኬጅ መዘጋጀቱን የፓርኩ ጽሕፈት ቤት አስታወቀ። ይህን የሀገር ቅርስ ጥምቀትን ምክንያት በማድረግ ለማስጎብኘት መታቀዱን የገለጹት የፓርኩ ጽሕፈት ቤት ተወካይ ኃላፊ አቶ ላቀው መልካሙ የጉብኝት ፓኬጁ ተራራ መውጣት፣ የእግር ጉዞዎች፣ ብርቅዬ የዱር እንስሳት የሚገኙባቸው ስፍራዎችን መጎብኘትን እንደሚያካትት ተናግረዋል። እንደ አቶ ላቀው ገለጻ ባለፉት 6 ወራት ፓርኩን የጎበኙ የውጭ ሀገር ቱሪስቶች ቁጥር 1400 መድረሱን ጠቁመው ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ600 እድገት ማሳየቱ ተዘግቧል። ኢትዮ አረብ ረመዳን ኤክስፖ 2026 በአዲስ አበባ ሊካሄድ መሆኑ ተነግሯል። ኢትዮጵያ የሰላምና የፍትህ ምድር በሚል መሪ ቃል እንደሚከናወን የተገለጸው ኤክስፖ ከየካቲት 9 እስከ የካቲት 13 ቀን 2018 ዓ.ም በአንድነት ፓርክ እንደሚካሄድ አዘጋጅ ድርጅቱ አስታውቋል። ኤክስፖ በዋናነት ኢኮኖሚያዊ መነቃቃት ለመፍጠር፣ የውጭ ምንዛሬ ፍሰትን ለመጨመር፣ የሥራ ዕድሎችን ለማመቻቸትና በተለይም ከመካከለኛው ምስራቅ ጋር ያለውን የንግድ ግንኙነት ለማጠናከር ያለመ መሆኑም ተነግሯል። ከንግድ ትርኢቱ ባሻገር የተለያዩ የምክክርና የውይይት መድረኮች እንደሚካሄዱም ተጠቁሟል። በኤክስፖ በሀገር ውስጥና ከሀገር ውጭ ያሉ ነጋዴዎች እንደሚሳተፉም በይፋ ተነግሯል። በታንዛኒያ ባለፈው ጥቅምት ወር ከተካሄደው ምርጫ ጋር ተያይዞ የጸጥታ ኃይሎች በንጹሃን ላይ ያነጣጠረ ግድያ ፈጽመዋል የሚል ክስ ቀረበ። በመዋንዛ ከተማ በሚገኝ አንድ ካፌ ውስጥ በነበሩ ሰዎች ላይ ፖሊሶች በከፈቱት ተኩስ ቢያንስ 13 ሰዎች መገደላቸው ሲነገር፣ የተባበሩት መንግስታት ድርጅት ባለሙያዎች ደግሞ ከምርጫው ጋር በተያያዘ በመላው ሀገሪቱ ከ700 በላይ ሰዎች ያለ ፍርድ መገደላቸውን ገልጸዋል። የታንዛኒያ መንግስት በበኩሉ በሲቪሎች ላይ ሆን ተብሎ የተፈጸመ ጥቃት የለም በማለት ክሱን ያስተባበለ ቢሆንም በጸጥታ ኃይሎች ላይ የቀረቡ ቅሬታዎችን ለማጣራት መርማሪ ኮሚሽን ማቋቋሙን አስታውቋል። በምርጫ ወቅት የተከሰተው አለመረጋጋት በታንዛኒያ የፖለቲካ ታሪክ የከፋው መሆኑም ተጠቁሟል። በሶሪያ አሌፖ ከተማ በመንግስት ጦርና በኩርድ ታጣቂዎች መካከል ለቀናት የቆየውን ግጭት ለማስቆም የተኩስ አቁም ስምምነት ቢታወጅም ታጣቂዎቹ አካባቢውን ለቀው ለመውጣት የቀረበላቸውን ትዕዛዝ ውድቅ ማድረጋቸው ተገለጸ። የሶሪያ መከላከያ ሚኒስቴር ዛሬ ማለዳ የተኩስ አቁም ማወጁን ተከትሎ ታጣቂዎቹ 3 ሰፈሮችን ለቀው እንዲወጡ የጊዜ ገደብ ሰጥቶ ነበር። ይሁን እንጂ የኩርድ ታጣቂዎች አካባቢያችንን እንከላከላለን በማለት ጥሪውን ሳይቀበሉ ቀርተዋል። ባለፈው ማክሰኞ የጀመረው ይህ ግጭት የ21 ሰዎችን ሕይወት የቀጠፈ ሲሆን በተመድ መረጃ መሰረት ከ30 ሺህ በላይ ቤተሰቦች ለስደት ተዳርገዋል። አሜሪካ የተኩስ አቁሙን ብታደንቅም በሁለቱ ወገኖች መካከል ያለው አለመግባባት ለሶሪያ መረጋጋት አሁንም ስጋት መደቀኑ ተመላክቷል። የኢትዮጵያ የፋሽን ኢንዱስትሪ ያሉበትን ተግዳሮቶች ተቋቁሞ በማለፍ ከጊዜ ወደ ጊዜ እድገት እያሳየ ነው ተባለ። ይሁን እንጂ ወደ ኢንዱስትሪው የሚገቡት አብዛኞቹ ሴቶች በመሆናቸው ወንዶችም ሙያውን እንዲቀላቀሉ ተጠይቋል። ትኩረቱን በኢንዱስትሪ ላይ ያደረገው የሀብ ኦፍ አፍሪካ የፋሽን ሳምንትም በአዲስ አበባ እንደሚደረግ ተነግሯል። ምህረት ደግፍ በቢዝነስ ጥንቅሯ ተመልክተዋለች።
የኢትዮጵያ የፋሽን ኢንዱስትሪ ያሉበትን ተግዳሮቶች ተቋቁሞ በማለፍ ከጊዜ ወደ ጊዜ እድገት እያሳየ መሆኑ ተገልጿል። ማህበረሰቡ ለፋሽን ያለው ግንዛቤ ከጊዜ ወደ ጊዜ ማደጉን የገለጹት የሀቦብ አፍሪካ ፋሽን ሳምንት መስራችና አዘጋጅ ማህሌት ተክለማርያም ከጥቂት ዓመታት ወዲህ ያለው የማህበረሰቡ አቀባበልና አስተያየት የፋሽን ኢንዱስትሪ ወደ እድገት እንዲሻገር ማድረጉን አንስተዋል። በብዛት እንዳልሽው የሚለብሱት የትራዲሽናል አበሻ ልብሳችንን ልበለው እሱን ነው። ግን ይሄ ወደ ሬዲ ቱ ዌር ስመጣ ማህበረሰቡም እየተቀበለ ነው ብዬ አምናለሁኝ። ዴፊኒትሊ ለውጥ አለ። እንደ ወጣትም ብዛት እንዳለብን ማለት ነው። ወጣቱ ደግሞ ሞር አይደንቲቲን ስለሚፈልግ ፖፑሌሽናችንም ወጣት አይደለም በብዛት የሚባለው አፍሪካ ውስጥ ሞር ደግሞ በጣም እንደ አፍሪካዊነት እንደ ኢትዮጵያዊነት ፕራውድ የሆኑ ጄኔሬሽኖች ብዙ አሉና ይቀራል። ኦፍ ኮርስ ደግሞ ያሉትንም ዲዛይነሮች ለማበረታታት በብዛት ማህበረሰቡ መልበስ አለበት፣ ማበረታታት አለበት እና እያደገ ነው። ቀስ በቀስ እንደርስበታለን ብዬ አምናለሁ። ግን ዲዛይነሮቹም ደግሞ ሞር እዚህ ላይ ሱቅም የሚከፍቱ አሉ። እንዲሁም ኦንላይን በተለያዩ ዙሪያ እንደዚህ ባዛር ላይም እየተሳተፉ ስራቸውን እያስተዋወቁ ብዙ ይሸጣሉ። ሰውም ደግሞ እየገዛ ነው። በኢንዱስትሪው ተሰማርተው ለሚገኙ ዜጎችም ጥሩ መነሳሳትና ንቃት እየፈጠረ ነው ያሉት አዘጋጇ በተለይም ለሴቶች ጥሩ የስራ እድል መክፈቻ በር እንደሆነም ገልጸዋል። ይሁን እንጂ በወንዶች በኩል የሚታየው ተሳትፎ አነስተኛ ነው ብለዋል። ይህንን የፋሽን ኢንዱስትሪ በሀገር ውስጥ ብቻ ከማስቀረት ይልቅ በአህጉር አቀፍ ደረጃ በማሳደግ ረገድ ሀቦብ አፍሪካ የተለያዩ ስራዎችን እየሰራ መሆኑን ያነሱት አዘጋጇ 15ኛው የፋሽን ሳምንት ለተከታታይ 4 ቀናት በሀያት ሬጀንሲ ሆቴል እንደሚደረግ ገልጸዋል። የአሁኑ አመት 5 ቀን ፕሮግራም ነው። ከሚመጡት እንግዶቻችን ጋር ከጀርመኒ፣ ከለንደን፣ ከሳውት አፍሪካ፣ ከናይጄሪያ፣ ከካሜሩን፣ ከኬንያ የመሳሰሉ ብዙ ዲዛይነሮችም እንዲሁም ስቴክሆልደሮች የሆኑ ይመጣሉ። እኛ የአፍሪካኖችንም የምንጋብዘው ስንጀምርም ኢትዮጵያንም ብቻ ሳይሆን ምን አይነት ትስስር መፍጠር እንችላለን ከተለያዩ አፍሪካ ሀገሮች ጋርና የኔ ህልም ምንድነው የኢትዮጵያ ዲዛይን ኬንያ ውስጥ ቢሸጥ፣ የኬንያ ዲዛይነር እዚህ ቢሸጥ፣ እንዲሁ የናይጄሪያም የኢትዮጵያም በቃ እንደዚህ አገር ውስጥ የአፍሪካ ኮንቲኔንታል ፍሪ ትሬድ ኤሪያ የሚል ኢኒሺቲቭ አለ። ይሄ ትልቅ እድል ይፈጥራል። ብንፈልግ ሜቢ ከአፍሪካ ሀገር ጨርቅ ለማምጣትም ሊሆን ይችላል። ይሄንን አይነት ትስስር መፍጠር አለብን የአፍሪካን ኢንዱስትሪ ለማበረታታት። የሚሳተፉም ዲዛይነሮች ሁል ጊዜ ከሌላ አፍሪካ ሀገር የሚመጡትም ወይ ከአፍሪካ ጨርቃቸውን ሶርስ ማድረግ አለባቸው ወይ አፍሪካ ውስጥ የተሰራ መሆን አለበት። ምክንያቱም አላማችን አፍሪካን ኢንዱስትሪ የፋሽን ኢንዱስትሪ ለማበረታታት ስለሆነ በፋሽን ሳምንቱ ኢትዮጵያን ጨምሮ ከኬንያ፣ ደቡብ አፍሪካ፣ ናይጄሪያ፣ ካሜሩን እና ሌሎችም የአፍሪካ ሀገራት የተውጣጡ ዲዛይነሮችና ሞዴሎች ስራዎቻቸውን እንደሚያቀርቡ ተነግሯል። ሀቦብ አፍሪካ ባለፉት 15 ዓመታት ውስጥ የአፍሪካን የፋሽን ፈጠራና ባህል በዓለም አቀፍ ደረጃ በማስተዋወቅ ረገድ ስራዎችን እየሰራ እንደሚገኝም ተገልጿል። ለታራሚዎች አመክሮ የሚፈቅደው በወንጀል ሕጉ መሰረት ቅጣቱን የጣለው ፍርድ ቤት ነው። አንድ ታራሚ የአመክሮ ጊዜው ሲደርስ ጥያቄውን በማረሚያ ቤት በኩል ወይም በጠበቃው ለፍርድ ቤት ለማቅረብ ይችላል። አመክሮ እንዴት ይሰጣል? የዛሬው ከጠበቃው ጋር ጥንቅራችን ትኩረት ነው። ወደዚያው እንለፍ። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። አንድ ታራሚ በአመክሮ ከማረሚያ ቤት እንዴት ሊወጣ እንደሚችልና ተያያዥ ነጥቦችን እናነሳለን። አመክሮ ማለት አንድ ታራሚ ከተፈረደበት የእስር ጊዜ 2/3ኛውን በመልካም ጠባይ ካሳለፈ ቀሪውን የእስር ጊዜ ከማረሚያ ቤት ውጭ ሆኖ በመልካም ጠባይ ሊያሳልፍ ይችላል ተብሎ ሲታመን የሚፈታበት ስርዓት ነው። አመክሮ አንድ ታራሚ ወደ ማረሚያ ቤት በሚገባበት ጊዜ በቅበላ ወቅት የተወሰነበት ቅጣት ከመፈጸሙ በፊት ቀደም ብሎ በአመክሮ ሊለቀቅ የሚችል መሆኑን እንዲሁም የአመክሮ ድል ለማግኘት ምን አይነት ግዴታዎች መፈጸም ያለባት ስለመሆኑ ግንዛቤ ሊፈጠርለት እንደሚገባ ሕጉ ያስገድዳል። አንዳንድ ፍርደኞች ከማረሚያ ቤት በአመክሮ የሚወጡበት ሁኔታ እንደ መብት አድርገው ሲቆጥሩ ይስተዋላል። በአመክሮ መውጣት መብት ሳይሆን የመልካም ፍሬ ውጤት ነው። የአንድ ታራሚ መልካም ፍሬ ውጤት የሚመዘነው በማረሚያ ቤቱ በነበረው ቆይታ ከሚያሳየው መልካም ጠባይና አጠቃላይ መሰል ሁኔታዎች ነው። በአመክሮ ለመለቀቅ የሚከተሉት ሁኔታዎች ሊሟሉ ይገባል። ከተወሰነበት እስራት ጊዜ ከ3 እጅ 2ቱን መፈጸም ወይም የተወሰነበት የዕድሜ ልክ እስራት ፍርድ ከሆነ 20 ዓመት መፈጸም፣
የተወሰነበትን ነፃነት የሚያሳጣ ቅጣት ወይም የጥንቃቄ እርምጃ በመፈጸም ላይ እያለ በስራውና በጠባው የተረጋገጠ መሻሻል ማሳየት፣ ለደረሰው ጉዳት በተቻለ መጠን በፍርድ የተወሰነ ወይም ከተበዳይ ጋር በተደረገው ስምምነት መሰረት ካሳ ለመክፈል ማረጋገጫ ማቅረብ፣ አመሉና ጠባው በመልካም አኗኗር ለመኖር እንደሚያስችለውና በአመክሮ መፈታቱ መልካም ውጤት ሊያስገኝ ይችላል ተብሎ ሲታመን፣ ደጋጋሚ ወንጀለኛ አለመሆን ማለትም አስቀድሞ ሌላ ወንጀል ሪከርድ ከሌለበት ነው። አመክሮ የሚፈቅደው በወንጀል ሕጉ መሰረት ቅጣቱን የጣለበት ፍርድ ቤት ነው። የአመክሮ ጊዜው ሲደርስ ጥያቄውን በማረሚያ ቤት በኩል ወይም በጠበቃው ለፍርድ ቤት ማቅረብ ይችላል። ማረሚያ ቤቱም የታሰረበትን ጊዜ መጠንና በቆይታ የነበረውን መልካም ጠባይ መሰረት አድርጎ በአመክሮ ቢፈታ የሚደገፍ መሆኑን ወይም የሚቃወም መሆኑን አስተያየት እንዲያቀርብ ይጠበቃል። ፍርድ ቤቱ ከላይ የተመለከቱት ቅድመ ሁኔታዎችን ተሟልቷል ብሎ ካመነ ታራሚው በአመክሮ እንዲፈታ በመፍቀድ አመክሮው የሚቆይበትን ጊዜ አብሮ ይወስናል። ታራሚው ተፈቶ መልካም ጠባዩ ወይም ሕግ አክብሮ መኖሩ የሚፈተንበት ጊዜ መጠን የሚወሰነው እስከ ቀሪው የእስር ጊዜ ድረስ ሆኖ በማንኛውም ሁኔታ ከ2 ዓመት ሊያንስ ተቃራኒ ድንጋጌ ከሌለ በስተቀር ከ5 ዓመት ሊበልጥ አይችልም። የዕድሜ ልክ ፍርደኛ ከሆነ የፈተና ጊዜው ከ5 ዓመት ሊያንስ ከ7 ዓመት ሊበልጥ አይችልም። አመክሮ የተቀጪው ጠባይ ማሻሻያና ወደ ደንበኛው ማህበራዊ ኑሮ መመለሻ ሆኖ የሚቆጠር ሲሆን መፈታቱ ተፈላጊውን ውጤት የሚያስገኝ መሆኑ ፍርድ ቤቱ ካላመነበት በቀር ሊፈቀድ አይችልም። ታራሚዎችና የታራሚ ቤተሰቦች ሊያውቁት የሚገባ ነጥብ አመክሮ መብት ሳይሆን የመልካም ፍሬ ውጤት መሆኑን መገንዘብ ያስፈልጋል። አመሰግናለሁ።